እንግዲህ ተመልካቾቻችን ታቦተ ሕጉን ከመንበሩ አንስተን እዚህ አምጥተናል። በሐይቁ አካባቢውን ድባብ ዞር ዞር እያለን እንመለከታለን። እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰሽ። ስምሽን አስታውቂኝ። እሺ፣ መልካም ፍሬ መለሰ እባላለሁ። እሺ፣ እንግዲህ ዛሬ የተገናኘነው ጥምቀተ ባህር ላይ ነው። በሐዋሳ ሐይቅ አካባቢ ሐይቅ ዙሪያ የተገናኘነው። እዚህ በመገኘትሽ ምን ተሰማሽ? በዓሉ እንዴት እያከበርሽ? በዓሉ ደስ ይላል በጣም። እዚህ በመገኘቴ በጣም ደስ ብሎኛል። ታቦቱን በጀልባ ነው ያመጣሽው ወይስ? አይ እዚህ የተቀበልኩት። እዚህ ነው የተቀበልሽው? እሺ፣ አንዳንድ ጥያቄዎችን እጠይቅሻለሁ። ለምሳሌ ብዙ ጊዜ ከጥምቀት ጋር ተያይዘው የሚነሱ አባባሎች አሉ። ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት ምን ማለት ይመስልሻል? ያው ለጥምቀት ያልተሰራ ወይም ያልተዘጋጀ ቀሚስ ይበጣጠስ እንደማለት ነው። እሺ፣ በመቀጠል ደግሞ ሃርሞኒካ ምን ይመስልሻል? ሃርሞኒካ እንጃ አታውቂው? እሺ፣ እንግዲህ ጓደኛሽ ነው? አንቺ ስምሽ ማን ነው? ስምሽ? ክርስቲና ሀብታሙ። እሺ፣ አንቺስ የጥምቀት በዓል እንዴት እያከበርሽ ነው? ከዚህ በፊት ከአምናና ከዘንድሮ ምን አይነት ልዩነት አለው? እንዴት ያከበርሽ? ዘንድሮ መንገዶቹ ላይ ምናምን ለውጥ አለ፣ ሰፍቷል ምናምን ነገር። በጣም ነው ደስ የሚለው፣ ድባቡ አሪፍ ላይ ናት። እዚህ በመገኘትሽ ምን ተሰማሽ? በጣም ትልቅ ደስታ ተሰምቶኛል። በቃ እሺ፣ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ? ለመላው የተዋሕዶ እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለቤተሰቦቼ እንኳን አደረሳችሁ ማለት ፈልግ። እሺ፣ እናመሰግናለን። እኔም አመሰግናለሁ። ልጆች እንግዲህ ልጆችን ቃለ መጠይቅ ለማድረግ እዚህ ተገኝተናል። እሺ፣ ስምሽ ማን ነው? ማርሲላስ ደርባ። አንቺስ? ቃል ኪዳን ደርባ። እሺ፣ ጥያቄ ጠይቃችኋለሁ። እሺ፣ አሁን የምጠይቅሽ ጥያቄ ዛሬ እዚህ ለምን መጣሽ? ምክንያቱም የጌታችን የኢየሱስ ክርስቶስ ጥምቀት ስለሆነ። አንቺ ስለምን መጣሽ? የጌታችን የኢየሱስ ክርስቶስ ጥምቀት። እሺ፣ ስንት ሰዓት ነው ከእንቅልፍሽ የነቃሽው? ስንት ሰዓት ነው ከእንቅልፍሽ የነቃሽው? 2 ሰዓት። ስንት ሰዓት ነው ከእንቅልፍሽ የተነሳሽ? 2 ሰዓት። እሺ፣ አሁን የምጠይቅሽ ጥያቄ ደግሞ ቤት እማሚ ከምትሰራው ዶሮ ወጥና እዚህ መታሽ ከምትበይው ዳቦ የቱ ይጣፍጥሻል? ቤተክርስቲያን ውስጥ ከምበላው ዳቦ ነው። አዎ። እና ከማን? ሁለቱም። አንዱን የቤተክርስቲያን። ለምን? ምክንያቱም የተባረከ ስለሆነ። አንቺስ? እኔም የቤተክርስቲያን። ለምን? የተባረከ ስለሆነ። እናመሰግናለን። ሰላም ጣፋጮቹ ልጆች እንዴት ናችሁ? ዛሬ በሐዋሳ ከተማ በጥምቀት በዓል ላይ ተገኝተናል። እንግዲህ በዛሬው ቆይታችን እነዚህ የምትመለከቷቸውን ጣፋጮች የተለያዩ ጥያቄዎችን እንጠይቃቸዋለን። መልሱን አብረን እናያለን። እንዴት ናችሁ? ስምሽ ማን ነው? ማርካን እባላለሁ። ኤልዳና እባላለሁ። ናኒ እባላለሁ። አፍቶሊ። አቢጊያ። አንቺስ? የማርያም። እሺ፣ አሁን ጥያቄ ጠይቃችኋለሁ። ማርካን ነው አይደል? እሺ፣ ዛሬ እዚህ ለምን መጣሽ? እኔ ጥምቀት በዓልን ለማክበር። እኔም ጥምቀትን በዓል ለማክበር። አንቺስ? እኔም ጥምቀት በዓል ለማክበር። አንቺስ ለምን እዚህ መጣሽ? ጥምቀት በዓል ስለሆነ ጥምቀትን ለማክበር። አንቺስ ለምን መጣሽ? ጥምቀት ለማክበር። አንቺስ? ጥምቀትን ለማክበር። እሺ፣ ቀጣይ ጥያቄያችን የሚሆነው ከእንቅልፍሽ ስንት ሰዓት ነው የነቃሽ? እኔ 1 ሰዓት 12 ሰዓት 1 ሰዓት 5 ሰዓት ነው የነቃሽው? ስንት ሰዓት እንደነቃው? 12 ሰዓት 12 ሰዓት ነው የነቃሽው? እሺ፣ አሁን ለምሳሌ እማሚ ከምትሰራው ዶሮ ወጥና እዚህ ጥምቀት በዓል ላይ መተሽ ከምትበይው ዳቦ የቱ ይጣፍጥሻል? ጥምቀት ዳቦ። ለምን? የተቀደሰና የተባረከ ስለሆነ። አንቺስ? እኔ እናቴ የምትሰራው ዶሮ ወጥ። ለምን? እኔ እንጃ ብቻ ግን አላውቅም። እናቴ የምትሰራው ዶሮ ወጥ ይሻላል። አንቺስ የቱ ይሻልሻል? የእናቴ ዳቦ እሱ ይሻልሻል? አንቺስ? ጥያቄ። እማሚ ቤት ከምትሰራው ዶሮ ወጥና እዚህ ጥምቀተ ባህር መተሽ ከምትበይው ዳቦ የቱ ይጣፍጥሻል? እናቴ የምትሰራው ዶሮ። ለምን? ከዳቦ ዶሮ ይሻላል። አንቺስ? ዶሮ። ለምን? በጣም ስለምወድ። አንቺስ?
ዶሮ ነው። አንቺ እዚህ ከምትበይው ዳቦ የማሚዬ ዶሮ ወጥ ይጣፍጥሻል? ለምን? ከዛ ነው የሚጣፍጠኝ። እዚህ አልወድም። እዚህ አትወጂ? እሺ ልጆችዬ እንግዲህ ጥያቄና መልሱን ተከታትለናል። ወደ ሌላ ልጆች እንሄዳለን። አብራችሁ ቆዩ።